አያገባንም። ኡስታዝ ያሲን ኑሩ ትወደዋለህ? እኔ አአ አይ አልወደውም። ለምን? አይ በብዙ ነገር ማልወድበት ነገር አለ። ባቢሎንዬ ያሲን አይ ምን ነው የማትወድለት? አረ ብዙ ነገር ነው። እምነቱን ራሱ አልወድለት። ምንድነው እምነቱ? ይሁዳ ነው እንዴ? አይደለም። በባለፈው አልነገርኩም ነበር ማለትማ አካለ ጎዶሎ የሚያመልከው ብዬ አልነገርኩም ነበር በባለፈው። አካለ ጎዶሎ ነው የሚያመልከው? አይዮ ኡስታዝ ያሲን ኑሩ ነው አካለ ጎዶሎ የሚያመልከው? አይዮ አንተ ሙሉ አካል ያለው ነው የምታመልከው? እኔ ራሴ ነው። አንተ ራስህ ነው የምታመልከው? አይዮ አንዴ አካለ ጎዶሎ ብለህ የምታመልከው ወይስ አካል አለው ብለህ ሙሉ አካል አለው ብለህ የምታመልከው? አልገባኝም። እኔ ራሴ ፈጣሪ ነኝ። እኔ ራሴ ፈጣሪ ነኝ። አንተ ፈጣሪ ነህ? አይዮ ኦ ሙስሊም ነኝ ስትል ነበር እኮ ባለፈው። ማለት ዛሬ ፈጣሪ ነኝ ሆኛለሁ። ፈጣሪ ሆነሃል? አይዮ ኦኬ። አሁን አንተ ከላይ አስወጣህ። ለምሳሌ ግድ የለህም እሱ ሌላ ነገር ነው። አንድ ጥያቄ ልጠይቅህ። ለምሳሌ ከሃይማኖት ወጣ ብለህ ማውራት የምትችል ከሆነ አንድ ጥያቄ ልጠይቅህ። እሺ ጀነራል የት አለ? ጥሩት። እንደውም የነበረበትን ኃጢያት ጥርቅ ብሎ ይሄዳል። ጀነራል የት አለ? ጀነራል አላህ ሰው ይግባ ይፈወሳል። ቆይ አንዴ ግድ የለህም አንተ አሁን ያ ከወለዱ ከአባትህ ማለት ነው ገብቷል። አንተን አንገትህ ብሎ የሚገልህ ይጸድቃል። ሰተት ብሎ ይገባል። ገብቷል። ካሳደገችህ እናትህ በላይ የገደለህ ይጸድቃል አንተ። ስለዚህ የሚገልህ ሰው እየፈለኩ ነው። አንተ ተደምረህ ተቆጥረህ 130 ነው ይባል የለበት። ቆይ ጀነራል የት አለ? ኡሳማን አስገባለት። ወደ አምላኩ ይልኳል። አስገባለት ኡሳማን። ቆይ ላስገባው ኡሳማን አስገባውሽ። ጽድቅ የሚፈልግ ሰው ብቻ። እኔ ኢትዮጵያ የሚኖር ሰው ነው የምልህ። ከወለዱት እናቱ በላይ ይሄ ልጅ የገደለው ሰው ይጸድቃል። ወረደ። በነገራችን ላይ ናግባ አዎ እኔ የምሬን ነው። ይሄ ልጅ የገደለው ይጸድቃል። ምድራችን ለሰገጤ አልተፈጠረችም። በነገራችን ላይ ምድራችን እንደውም አዲስ እንቅስቃሴ መጀመር አለበት። ልክ እንደ ሂትለር ማለት ነው። ከዘገምተኛ ትውልድ ማጽዳት የሚባል ነገር መጀመር አለበት። አጻጻፉ ራሱ አይታችሁታል። ኡስታዝ ያሲን ኑሩ ሞተ ምናምን ብሎ ፖስት ያደረገው ምን አይነት ደንቆሮ ሰው ነው? ውይ እኔ ግን ፈጣሪ አውቆ ነው የሆነ እድል እንትን አድርጉ ስልጣን ላይ ያላስቀመጠኝ። እኔ በአንድ ቀን ነው ምረሽነው እንደዚህ አይነት ትውልድ ጠራርጌ ነው ማቃጥለው። የውሻ አራት ነው የማደርገው እንደዚህ አይነት ትውልድ። እኔ አይመቸኝም፣ እምነቱ አይመቸኝም ይላል ደንቆሮ። ሰው አልመረጥክም። በነገራችን ላይ ኡስታዝ ያሲን ኑሩ ማለት ኢትዮጵያዊ በሙሉ የሚወደው ሰው ነው። ትምህርቱ በጣም አሪፍ ትምህርት ነው። ሃይማኖታዊ ትምህርት ብቻ አይደለም የሚያስተምረው ኡስታዝ ያሲን ኑሩ። የሚገርም እውቀት ያለው ሰው ነው። በጣም የተማረ ሰው ነው። በነገራችን ላይ ያሲን ኑሩ ማለት ተራ ሰው እንዳይመስልህ። እኔ ያሲን ኑሩ እንደ እንትን አትያቸው። እዚህ ዝም ብለው ራሳቸውን ከፍ ስለማያደርጉ ነው። በሃይማኖት ማለት ነው። ሃይማኖተኛ ስለሆኑ ራሳቸውን ዝቅ ስለሚያደርጉ ነው እንጂ እነ ያሲን ኑሩ በጣም የተማሩ ሰዎች ናቸው። በጣም የተማረ ሰው ነው። እኔ አውቀዋለሁ። በነገራችን ታሪኩን ስለማውቀው በጣም የተማረ ሰው ነው። እንዳንተ አይነት ደረመና የሆነ ምንድነው እኔ ምን በየትኛው ቃል እንግለጸው? አሁን ይሄ ልጅ ጭራሽ የ3 ደቂቃ ስህተት አልከው። አባትህን እርገም እንጂ አንተ ምን አደረክ? አንተ የተረገዝክበት ቀን ምን አለ ቤታቸው ፈርሶ ውጭ ባደሩ ዝም ብለው ቁጭ ብለው ሳይገናኙ መዥገር እና የሚገለው ሰው ጠፋውን። ይሄ ልጅ እንትን የሚለው ሰው ጠፋውን። ጀነራል የጠፋውን ጀነራል መጽደቅ አይፈልግም። ጀነራል ኦስማን አለ። እንዴት ነህ? ሰላም ነው። እንዴት ናችሁ? አብይ ገጀር አለ። አረ ሁሉም አለ። ካገኘው ዝም ብለህ ከኋላ ነው መገዝገዝ ያለብህ።
እንጂ እንዴት ካለ ሰው ሁላ እንዴት እንዲ ስንት ቃሚ ስንት አጫሽ እያለ ያሲን ኑሩ። ኧረ በፈጣሪ ያሲን የማይወደው ኢትዮጵያዊ የለም። በነገራችን ላይ በጣም የተማረ ሰው ነው ያሲን፣ እውቀት አለው። እኔ ኢትዮጵያ መምራት ነበረባቸው ብዬ ተስፋ ከማደርግላቸው እኔ ከመመኘው ሰው አንዱ ነው ያሲን ኑሩና ሚዲያ ሰው የለም ባቢሎን ተኩላት አውራ አንተ ከሱ ጋር ስምህ ማን ነው? የኔን ነው። አዎ ያንተ ሁለት ስም ነው ያለኝ፣ አንድ ዋሂድ ነው። ሁለተኛውስ ዋናው እዚህ መናገር ጥሩ አይደለም። ደረመናም ማለት ታውቃለህ? በደንብ ነው እንጂ ምን ማለት ነው ደረመናም? ምን ይመስላል? በእናታችሁ ባሪያ ነው፣ ደንቆሮ ነው። ፖለቲካ ሰርተውበት ነበረ። ከዛ ተመልሶ ባለፈው ኢንቲ ያንተ ፈጣሪ ምንድነው? እጅ አለው እግር አለው ምናምን ነገር ይላል። ከማን ጋር ነው እየተከራከረ? ያንተስ ምናምን ጎደሎ ነው ያንተ ምናምን ነገር አለ። ያንተስ አል ነው ሙሉ ነው አለ። እምብርት አለው ስንለው ኢሱ አላቂ ማለት ገብቷል። ሙሉ ነው ካልክ ታዲያ አለው ማለት ነው እንጂ ደንቆሮ። እኛ የፈለግነው እሱን ገሎ መጽደቅ የሚፈልግ ሰው ካለ ይግደለው። ፋያ አለ ለፋያ ስጡት በቃ ይጠራልና በቃ ፋያ ኦስማን የሞተ አልገልም አለ እኮ በቃ አልገለውም፣ የሞተ ነው። ሰው አራተኛ ነው ባቢሎን። በወር አንዴ እኮ ነው ሻወር የሚያደርገው። አሁን ጭንቅላቱን እንትን ብታደርገው ጭቃ ይፈነቀላል ከጭንቅላቱ። ስሙ ሁላ እናስቀይራለን። ኪንግ ያልክ ስሙ ያሲን ኑሩ ነው የሚያደርገው፣ እርግጠኛ ነኝ። እሱማ አይገባውም። ሰፈር እኛን ሰፈር እኮ ነው የጠራሁት። የአያቶቼ ነገር እውነቴን ነው የምልህ። ልትሸኘው ፈልገህ ነው? በደንብ አድርጌ ልሸኘው ነበረ። ሰው አያስፈልግ። አሁን እነሱ ማንም እኮ አያስፈልጉ ነው። በደንብ አድርጌ ጨምቄ ቦታ ማስገባው ታውቃለህ። ከፈኑላ ነበረኝ ከለከለ። እንደዛ ከሆነ በቃ እናስገባውና በገጀራ አንገቱን በለው። ኧረ አስገባልኝ በእናትህ ባብዬ፣ እቺ ተባበረኝ በእናትህ ባለውለታ። እነዚህ እንትኖች ኦኬ እንትን በልና ና እስኪ ና። ኧረ ሰፈር ነው ምንም አይቀረኝም ሰፈሩ። አስገባው፣ ዝም ብለህ አስገባው እስኪ ና በቃ እርሱት። በዚህ ፖለቲካ ይሰራሉ። በነገራችን ላይ እነዛ የህዝብ ቅምጦች በዚህ ፖለቲካ ይሰራሉ። እነሱ እንደዚህ አይነት ነገር ነው የሚፈልጉትን። አባሩት፣ ብሎክ አድርጉት፣ እንዳትፈቱት። ቆይ እኔ ራሴን ብሎክ አድርገዋለሁ። ልጅ ደንቆሮ ነው፣ ፋራ ነው፣ መማር አለበት። በቃ ብሎክ አድርጌዋለሁ። መሰልጠን ነበረበት። በቃ እኔ እውነት ለመናገር ሂትለር የሚባለው ሰው እንደ አዲስ ኢትዮጵያ ውስጥ መፈጠር አለበት። ስንት ዘገምተኛ ህዝብ አለ። በቃ እንደምንም አድርጎ ጨርሶ ረሽኖ የሆነ ነገር የሚሰራው በቃ አራት እያደረገ እየፈጨ አንድ አህያ የሚሰራ መሪ ያስፈልገናል ኢትዮጵያ ውስጥ፣ እየለየ ማለት ነው። ዝም ብለህ በድሮን ምናምን ሳይሆን እየለየ ዘገምተኛውን የሚረሽን መንግስት ያስፈልጋል ኢትዮጵያ ውስጥ። አያስፈልግም። ቁጥራችንን በዝቶ በቃ ምንም ትርጉም የለንም እኮ አዲስ ነገር መስራት አልቻልንም። ምንም የፈጠርነው ነገር የለም። ገብቷችኋል? እነዚህ በመረሸን ነው መሸኘት ያለበት። ስለዚህ ይሄ ልጅ ከወለደው የገደለው ይጸድቃል። ባገኛችሁት ግደሉት። እኔ እንደዛ ነው የምለው። በቃ አያስፈልግም። እኔ ፈጣሪ ነኝ አለ እኮ። እኔ ፈጣሪ ነኝ አለ። ፈጣሪ ነኝ አላችሁ እኮ። በነገራችን ላይ ከሰው ጋር አይደለም ጥላቸው። ደፍሮ እንደዚህ የሚል ሰው አይቻል አቀም እና ግደሉት። አመሰግናለሁ። እግዚአብሔር ነኝ ማለት ፈልጎ ነው እና እኔን ለመሆን ነው እየጣረ ያለው። አታስወጣኝ ግን ላይክ እንደዛ ለማለት ፈልጎ ነው። ለማንኛውም እኔ እግዚአብሔር ነኝ ስል እኮ ፈጣሪ ነኝ ማለት አይደለም። አውቃለሁ፣ እኔ ያንተን አውቃለሁ፣ ግን እሱ የፈለገው ላይክ እንደዛ ለማለት ነው። ገባክ? አዎ ችግር የለም፣ እነግረዋለሁ። እግዚአብሔር ነኝና ፈጣሪ ነኝ እንደሚለይ እነግረዋለሁ። አታስብ። ኖ መንገር የለብሽም። ብሎክ ነው ማድረግ ያለብሽ። እንደዚህ አይነት ምን ብለሽ ነው ቦላካው እኮ ቦላካው እኔም ከአንቺ ነው እንጂ የምልሽ። ለምን እንዴ? ለእኔ ቢግ ሪስፔክት ነው ያለው። እኔም አገባኝ እኔ ስላመለካከት እና በእንደዚህ አይነት ሰዎች መከበርሽ ለአንቺ እንትን ይሰማሻል ማለት ነው አይደለም? አሳማ ቢጠጋኝ እኔ ክብር አለ ለእኔ ክብር አለው ልል አልችልም። እኔ ይመጠንሻል፣ አንቺ አሁን ይመጠንሻል። ባይመጠነኝም አይጎዳኝም። እኔ ቢኖር ባይኖር ለእኔ ምንም ለውጥ የለውም። ገባ ክሱ ይም ብያለሁ። እኔ ምን አገባኝ ብቻ። ክርስቲያኖች የት አሉ? በነገራችን ላይ
አንድ ነገር ልንገራችሁ እና ፖለቲካ የሰሩበት ነገር ስላለ ያው አንድ ቀን ነው ኡስታዝ ወይድ እኛ ጋር ስለመጣ በዛ ላይ ደግሞ ዱከምን እንትን ስላደረገ በዛ ተናደው ነው። ሌላ ምንም እንትን የለው። እሱ ብቻ ሳይሆን ሌሎች ሰዎችም ስላሉ ስለሰለሙ እነሱ ጋር የነበሩ ሴቶችም መጥተው ወደ ሃይማኖታቸው ስለተመለሱ የነ ተድላ መስለም ምናምን አበሳጭቷቸዋል። ተናደው ነው እና የእስልምና አስተማሪዎች በምንድን ነው ህብረት ያደረጉት? ህብረት አድርገው አይደለም። የእስልምና አስተማሪዎች ማስተማር ስላለባቸው ለሃይማኖታቸው ክብር ስላለባቸው ማንንም ሰው ቤት ገብተው ሃይማኖታቸውን ይሰብካሉ። አይርመጠመጡም እኮ አይዝረከረኩም፣ ይሰብካሉ። ግን እነሱ ሃይማኖት ለሚያስፈልገው አካል ሃይማኖታቸውን ያስተምራሉ። ከሃይማኖት የራቀ ሰው ነው ብለው የሚያምኑት አካል ካለ ወደ ሃይማኖት እንዲገባ ይመክራሉ። በቃ ይሄ እኮ ነው ስራ ማለት። እንደዛ ነው ስራቸው። ሃይማኖት ሲባል እኮ ሃይማኖት ለሚያስፈልገው አካል አሳልፈ ስትሰጥ እኮ ነው፣ ስታስተምር እኮ ነው፣ ስትመክር ስትገስጽ እኮ ነው አይደል እንዴ? የራቀ ሰው የተበላሸ ሰው የሚያበላሽ ሰው ካለ ቀረብ ብለህ መምከር እኮ ነው የሃይማኖት ዓላማ። ምንድነው ታዲያ ሃይማኖት ትርጉሙ ምንድነው? ሃይማኖት ማለት እኮ ሰዎችን ከሰይጣን ማነጣጠል እኮ ነው። ሌላ እኮ እንትን እኮ አይደለም። ስለዚህ የሰይጣን አገልጋይ የሆነ ሰው ካለ ቀረብ ብለህ እንትን ታደርገዋለህ ነው። ስለዚህ እነሱ ደግሞ የትም ቦታ ገብተው ሃይማኖታቸውን ያስተምራሉ። ለሃይማኖታቸው ክብር ስላላቸው ለክብራቸው አይጨነቁም። ሃይማኖታቸው ከክብራቸው በላይ ስለሆነ ሳይጨነቁ የትም ቤት ገብተው ተሳዳቢ ቤትም የትም ቤት ገብተው ሃይማኖታቸውን አስተምረው ውልቅ ይላሉ። ይሄ ነው። እነሱ ግን እንዲህ አያደርጉትም በፍጹም። ከሃይማኖታቸው በላይ ለእንትናቸው ይጨነቃሉ። እነዚህ የክርስትና እንትን የሚሉ ሰዎች ለክብራቸው ይጨነቃሉ። ከክርስቶስ በላይ ለራሳቸው ይጨነቃሉ። በነገራችን ላይ ከክርስትና በላይ የሚያስጨንቃቸው ሆዳቸው ነው። ረሱል ሰለላሁ ዐለይሂ ወሰለም የሆነ ጊዜ ላይ የሆነ ሰው መጣና የአላህ መልእክተኛ ሆይ ንብረቴን እንዳለ እኮ አባቴ ወሰደብኝ ብሎ ከሰሰው። እሺ ረሱል ሰለላሁ ዐለይሂ ወሰለም እንዳለው ታውቃለህ? አንተም ንብረትህም የአባትህ ናችሁ፣ አንተም ንብረትህም የአባትህ ናችሁ ብሎ ነው የመለሰላቸው። የሚገርም ነው። የወላጅን ምንነት የሚያውቀው አጠገቡ ያለ ሰው አይደለም፣ ኦር እንትን ያለ ሰው አይደለም። የወላጅን ምንነት የሚያውቀው ያጣ ብቻ ነው። ገብቶሃል እያልኩ ያለሁት? እኔ አሁን እንደዚህ አይነት ነገር ላይ ምንም አይነት ኮመንት መስጠት አልፈልግም። ምንም አይነት አስተያየትን መስጠት አልፈልግም። የሚያውቀው ያውቀዋል የወላጅን ምንነት። ወላጅን አጠገባችሁ ያለ ወላጅ እባካችሁን ተጠቀሙባቸው። እነሱን ስታጡ ያንገባግባችኋል፣ የምትሆኑት ነገር ይጠፋችኋልና እባካችሁን ወላጆቻችሁ በህይወት ያለ ሰው ተጠቀሙባቸው። በቃ ቻንሱን ተጠቀሙባቸው። ምድር ላይ ወላጆቹ እያሉ ያልተጠቀመበት ሰው ታቁታላችሁ። በእስልምና ያለውን ነገር የተቀመጠ ነገር አለ። በእስልምና ምን አለ? ወላጆቹ በህይወት ኖረው ያልተጠቀመባቸው እነሱን ያልከደመ ሰው በአኺራ ምን እንደሚያጋጥመው እናውቃለን። የወላጅን ሐቅ ቤት አይደለም እኮ ለወላጅ እኮ ሌላ ነገር ይገባዋል። ሌላ ነገር ይገባዋል እኮ ቤት ምናምን እኮ ወላሂ በጣም ትንሽ ነገር እኮ ነው። ዱንያ እኮ ነው። ጀነት እኮ የእናት እግር ስር ነው ያለችው። ምን ሆናችሁ ነው? ሴቶች ደግሞ እኮ የአባታችሁ ጀነት መግቢያ በር እኮ በእናንተ ነው ያለው። የወንዶቹ ደግሞ በእናት ነው ያለው። ይሄ በእስልምና የተቀመጠና የተቀመጠ ምንም እንትን የሌለው ነገር ነው። አባቴ ቤቴን ወሰደብኝ። እንኳን ወሰደብሽ። አንቺን ሲያሳድግ ያሳለፈውን መከራ ታውቂያለሽ? አታውቂም። የሰው ፊት እንዴት እንደገረፈው ታውቂያለሽ? አታውቂም። ቴንክ ዩ ሙቢ። በጣም የሚገርም ምክር ነው የሰጠን። የነብዩ መሐመድ እንትኗ ደግሞ ተመቸችኝ። በጣም የሚገርም ነገር ነው ይሄ። አበሻ የሀቢባን ምክር እየሰማ ለባል ብላ ሃይማኖቷን መስዋዕት አድርጋ ሐሜት ቁጭ ብለው እናትያ ብርሽን እንደዚህ ስትለኝ ምናምን እያሉ የእናታቸውን ታሪክ ቁጭ አድርገው
ሲለፈልፉ ይውላሉ። አባቴ እንደዚህ ያደረገኝ ምናምን እና ለአባቴ ብር አልልክም ምናምን፣ ባልሽ እንደዚህ ያደረገሽ ባልሽ፣ ኧረ እንደዛ ከሆነ ፍቺው እንደዚህ አይነት እንዴት እንግለጸው? እንደዚህ አይነት እከካም ህዝብ ነው። ምንም በቃ እሱን የምትገልጽበት ምንም ነገር የለም። የሆነ ቆዳ ነው በቃ። ስልጡንነት የሚመስላቸው እነሱ ሌላ ነገር ነው በቃ። እናት ጋር የእናትህን ታሪክ አውጥተህ መዘልዘል፣ የባሏን የሚስቱን ታሪክን እዚህ ጋር እንትን አምጥተው ማዋረድ ምናምን እርድና ይመስላቸዋል። ድድብና ነው፣ ስግጥና ነው። አፍህን ስለከፍተህ ስለ አባት ማውራት እኔ አላወራም። የት አባታችሁ አውቃቸዋለሁ? እኔ ስለ አባት ሶሻል ሚዲያ ላይ መጥቼ የማወራው እብድ ናቸው እንዴ? ወላጅ ከማንንም በላይ ነው። እናትና አባት ከማንን፣ ባልም እንደዛ ሚስትም እንደዛ እንዴ። ጭራሽ አባተን ከሰህ ፍርድ ቤት ላይ ገትረህ ምናምን ብር ወሰደብኝ ምናምን ቤቴ እንትን ይውሰደዋ፣ ምን ችግር አለው? ኩላሊተን ትሰጠዋለህ፣ ራስህን መስዋዕት ታደርጋለህ። ወላጅ ነው፣ ከዛም በላይ ታደርግለታለህ። በቃ የአንተ መኖር የመኖሩ ትርጉም የነሱ ደስታን መሆን አለበት። ሁስና ቀጥይ። ሙባረክ እንዳነሳው ቅድም አንድ ታሪክ አለ፣ እስላማዊ ታሪክ ነውና በረሱላችን ሰለላሁ ዐለይሂ ወሰለም እንደውም እናቶቻችን ያኔ ኡማሃተል ሙእሚኒን ባለቤቶቻቸው ይከሷቸው የነበረ አባ ሁረይራ የሚባሉ ሐዲስ በጣም ብዙ ይዘገቡ አሉና ስለ እናት ሲነገር የእሱ ነገር ነው ትዝ የሚለኝ ረዲየላሁ ዐንሁና ምን ይሉ ነበር? መጀመሪያ አልሰለሙም እናትየው ማለት ነው። ከዛ ከዕለታት አንድ ቀን የሆነ የከፋ ነገር ሲናገሩ ደንግጦ ነቢያችን ጋር ይመጡና አባ ሁረይራ ረዲየላሁ ዐንሁ ምን ይላሉ? እናቴ ዱዓ አድርጉላት ነው ያሉት። እንደኛ ቢሆን ሰዋዊ እኛ ብንሆን ኖሮ እንዴት መልእክተኛዋን ትሳደባለች በሚል የእርግማን ማዕት ነበር የምናወርድባት። ምንድን ያሉት ረሱላችን ሰለላሁ ዐለይሂ ወሰለም ለአላህ ዱዓ አደረጉላትና አላሁማ እህዲ ኡማ አባ ሁረይራ፣ የአባ ሁረይራን እናት ያላህ ምራልኝ ሂዳያ ስጥልኝ ብሎ ዱዓ አደረጉ። ቀጥታ ይሄ ዱዓ ማንም ኢቭን በዛን ዘመን የነበሩ የኩፋር ያው ቁረይሾቹ ራሱ ነገድ ያውቃሉ የረሱላችን ዱዓ ሙስተጃብ እንደሆነ እና ቶሎ ብሎ በቃ ያንን መድረክ ተቀብለው ስለሚያውቁ ደስ ባይናቸው ለማለት ባህርናት ረዲየላሁ ረጋሲና እዛው ቆማለች። ከዛ ስመጣች ነው። ከዛ ጨረስ በኋላ ከበሩን ከፈችና ያለች መመሪያ አላህ ጣሊብ እየተቆራረጥክ ነው። ኔትወርክህ እየተቆራረጠ ነው። ኔትወርክ አለሽ
ነቀለው። እሺ ሴቱ እንዴት ነሽ? የሰው ልጅ ባህሪ በጣም ብዙ ነው፣ ሰፊ ነው። ብዙ አይነት ባህሪ ነው ያለው። በአንድ ንግግርም ሊስማማም በጣም ከባድ ነው። እዚህ ጋር ብትናገረው ሄዶ ሌላ ነገር ነው የሚያደርገው። አባትህን አክብር ብትለው አባቱን አያከብርም። እናትህን ማክብር ብትለው እናቱን ሊያከብር አይችልም ራሱ። ይሄ የውስጥ አፈጣጠር፣ የራሱ የሆነ አፈጣጠር አለ። ከውስጥ እንትን የሚሰጠህ ነገር አለና እሱ አንተ ውስጥ ከሌለ ምንም እንትን ልታደርገው አትችልም። እና ማሳደጉ ደግሞ በጣም ከባድ ነው። ስለዚህ በነገራችን ላይ እኛ ጋር ምክር፣ ትምህርት በጣም ብዙ ነው፣ ተግባር ነው የሌለው እንጂ እንደ ኢትዮጵያኖች እኮ ምክር እንደኛ የሚመክር እኮ የለም። ተግባር ግን ወፍ ነው። ትምህርቱ በጣም ብዙ ነው። በቃ የሚያወራ ስለብዙ ነገር ይወራል። ፖለቲካውን ከኛ በላይ የሚያወራ አለ እንዴ? ፖለቲካ የሚገርማቸው ነገር ግን አንድም ነገር አልተስተካከለም። የኢትዮጵያ እንትኑ ማለት ነው። ሰሚራ አለሽ? ሰሚራ አላህ ሰላም ነው። እንዴት ነሽ? ሁሉ መልካም ነው? አልሐምዱሊላህ ሰላም። እሺ ምን እንታዘዝ? አሁን በተነሳው ጉዳይ ላይ በዚህ ነገር ሰማሪ ድምፅሽ ትንሽ የምታፈን ነገር አለው። አሁን ይሰማል? አዎ ይሰማል። አሁን በተነሳው ጉዳይ ላይ ልክ ናችሁ። ቤተሰብ ምንም ነገር ቢደረግለት ሀቅ አላቸው እኛ ላይ እና እኔም በራሴ ያሳለፍኩት ነገር ስላለ ቤተሰብ ነው። እኔ ባለፈው ኒካህ ላስር ብዬ እና ቤተሰቦቼ አልደገሱልኝም አልኩኝ። ለምን አልደገሱልኝም? እኔ አረብ ሀገር ሄጄ ይሄን አድርጌ ብዬ ያዙኝ ልቀቁኝ አልኩኝ የሆነ ሰዓት ላይ። ከዛ እነሱ ስለሌላቸው ሳይሆን በቃ መደረግ ስለሌለበት ነው ብለው የራሳቸው ምክንያት አላቸው። ግን እኔ በዛ ሰዓት ላይ እኔ ይሄን አድርጌ ለአባቴ ይሄን አድርጌ ለእናቴ ይሄን አድርጌ ብዬ በጣም ብዙ ነገር ተናገርኩ፣ በጣም ብዙ ሆንኩኝ። ግን መልሼ ሳስበው ደግሞ ልክ ናቸው። በቃ እኔ ቤተሰቦቼ ናቸው ያን ነገር አላደረጉልኝም ብዬ ምንም ነገር ማድረግ አልችልም። ሀቅ አላቸው። በቃ እነሱ ህሊናቸው ፈልገው ራሳቸው ፈልገው የሆነ ነገር ካደረጉ አደረጉ እና ቤተሰብ ምንም ቢያደርግ እኔ ከራሴን ታዘብኩት። በተናገርኩት ነገር ሁሉ አፈርኩኝ። አይደለም ሚዲያ ላይ ማውጣት፣ አይደለም አባቴን ልከስ፣ ወላሂ ክፉ ቃል እንኳን መናገር ጥሩ አይደለም እና እንደ ኢስላምም ለዛ ነው። እሺ እናመሰግናለን። ይበቃናል። በቃ አንዳንዴ ደግሞ አንድ ነገር እንዳጋጣሚ ይነሳና ዝም ብለን እንተረተራለን፣ ሰፊ እናደርገዋለን ዝም ብለን። በቃ እኛ እኮ በቃ ደስ ይለናል። በቃ እንደዚህ አይነት ነገር እንዳበሻ ማቆሚያ የለንም። ባቢያ የሆነ ሀሳብ ተናግረህ ነበረ። የሆነ ከውስጥህ ካልመጣ ካልተፈጠረ ብትመከረም አይገባ ምናምን ያልከው ነገር ተመችቶኛል። እና አንዳንድ ጊዜ ከውስጣችን ለቤተሰብ አዘኔታ ካለን አሁን እኔ ከልጅነቴ ነው ቤተሰብ ሳግስ ያለሁት ማለት ነው። ከልጅነቴ በቃ ስንተኛ ክፍል ልበልክ በጣም ትንሽ ያለውና አልሐምዱሊላህ እስካሁን ድረስ የቤተሰብ ነገር እኮ ከባድ ነው እውነት። እና ይሄ ከውስጥ ያልከው ሀሳብ ተረድቻለሁ። እና አንዳንዴ ኖሮህም እኮ ከውስጥ ሀሳቡ እንትኑ ከሌለ አታደርግም። ራሱ ስንት የሚያሰቃዩ ቤተሰብ አሉ። እና አንዳንዴ ሀሳብህ በጣም የሆነ እንዴት እንደምትረዳው በጣም አሪፍ ነው። ሀሳቦች አንዳንዴ እንደዚህ ማውራት መነጋገር ጥሩ ነው። ብዙ የሚማሩበት ሰዎች ስላሉ ማለት ነው።
እሺ አሁን ይበቃናል እንግዲህ ሀቢባንም እንዳትነሳብን ምንድነው ቤተሰቦቻችሁን ወላጆቻችሁን ደግፉ አግዙ ምናምን ከተባለ እሷ ትነሳለች ትዳራችሁን አትበትኑ ሚስጥራችሁን አታውጡ ምናምን ካልን እሷ ትነሳለች እና ጥቃት እንዳይደርስብን እንቶ ነገሩ እንቶ እንጂ ከባድ ነው ትውልዱ ትዳርህን መበተን አለብህ ስሚ እንዴ ጸጉርሽ ላይ ወርቃለሽ እንዴ አዎ አለኝ አንገትሽ ላይ አለኝ እጅሽ ላይ አለኝ እምብርትሽ ላይ አለኝ እግርሽ ላይ አላደረገልሽም እንዴ ኧረ የለም በቃ ፍቺው እንደዚህ ነው የና ሀቢባ ምክር እግርሽ ላይ ወርቅ የለሽም ኧረ የለኝም በቃ ፍቺው ምን ያደርግልሻል ይሄ አይወድሽም ማለት ነው በጣም አይወድሽም እንዲህ እርጉዝ ሆነሽ ልጁን የተሸከሙ እግሮችሽን ወርቅ ካላደረገላቸውማ ፍቺው አይወድሽም ማለት ነው ምናምን ትላታለች እና እንደዚህ ተብሎ እየተመከረ ሰው ወላጅህን አክብር ትዳራችሁን ምንድነው እኮ ነን እኛ እኮ አይገባንም እኮ የምር እርግጠኛ ነኝ አሁን ከዚህ ወጥቶ አንድ ሰው እና እናቱን ይሰድባል ወይ አባቱን ይሰድባል እርግጠኛ ነኝ እዚህ ጋር ቁጭ ብሎ ሐሳብ ሰጥቶ ራሱ ቢወጣ በቃ አባቱ ጋር ሲጨቃጨቅ ታገኘዋለህ አዎ በቃ በዚህ ሐዲስ እንዝጋውና ሲራ ቅድም የጀመርኩት ነበር አባ ሁረይራ የሚባሉ ታላቅ የሐዲስ ዘጋቢዎች ነበሩ ረዲየላሁ ዐንሁ ስለናት ሲነሳ ትዝ የሚለኝ የእሱ ታሪክ ነው እና ምንድነው እሱ ያደረገው አልሰለመችም ነበር ከዛ አንድ ቀን በጣም በክፉ አነሳች ነብዩን ሰለላሁ ዐለይሂ ወሰለም እኛ ብንሆን ኖሮ ምንድን ነበር የምናደርገው በሱ ቦታ ያውም ነቢ ተናክተው ተሳድባ ምን ብላ የርግማን ማለት ነበር አለምናወርድባት ከዛ ግን እሱ ያደረገው ምንድነው እሱ ቀጥታ ሄዶ ዱዓ እንዲያደርጉላት ነበር ወዲያውኑ ነብያችንም ሰለላሁ ዐለይሂ ወሰለም ዱዓ አደረጉላትና ሂዳያ እንዲሰጣት ለመኑን ዱዓቸው መቅቡል እንደሆነ እንደሚቀበለው አላህ ስለሚያውቁ በሩጫ ነው ወደ ቤት የሄዱት ልክ በራቸው ጋር ሲደርሱ ቆይ እንዳገባ ተባለ እናትየው አባ ሁረይራ ማለት ነው ከዛ ሲያዳምጥ ለካሻወር የወሰደችና ሬዲ የሆነች ነበር ቀጥታ በሯን ከፍታ የተናገረችው ቃል ምን ነበር አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ሸሃዳዋን ያዘች በደስታ ተመለሱ መጡና እናቴ እኮ ሸሃዳዋን ይዛለችና ዳግም እንደገና ዱዓ እንዲያደርግላቸው ለመኑ ነብዩ ሰለላሁ ዐለይሂ ወሰለም እንደነ ያሉት አንተ የአላህ መልእክተኛ ሆይ እኔና እናቴን አላህና ረሱሉና ሁሉ ሙስሊማቶች እንዲወዷቸው ዱዓ አድርጉልኝ ያሉት አሰብ እና ደስ ከሚለኝ ደግሞ ሌላው እዛው ላይ ያለው በህይወት ታሪካቸው ሲገናኙ ወጥቶ ሲገባ እናትየው ሲያገኛት ረሂመከላሁ ከማ ረበይቲኒ ሰጊራ ደስ የሚል ቃል ነው እናቴ ሆይ አላህ አንቺ ሙሐመድ ወዐላ አሊሂ ወሰሐቢ ወሰለም እናቶቻችንን እንንከባከብ በጊዜ ከባድ ነው ስሜቱ ስናጣው የግርሳት ይሆንብናል ያኔ ትዝም የሚለን ቤትና ንብረትና ሀብታችን ሳይሆን እነሱን ምን ያህል ከፍለን ብናኖራቸው ክፈሉ ብንል ከፍለን አንጨርሰው ምን መሰለ ሰዎች ሆነን እስከተፈጠርን ድረስ ማለት የሆነ ነገሮችን ዲቴል የሚመረምር ሰው ለኔ ደንቆሮ አይደለም እውነት ለመናገር ማለት በአቋሙ የጸና አቋሙ ደግሞ ምክንያታዊ የሆነ
ነገሮችን ፖዚቲቭሊ እያነሳ ማለት አንዳንድ ሰው አለ ዝም ብሎ ኔጌቲቭ ነገርን እየፈለገ ኔጌቲቭሊ ለሆኑ ነገሮች የቆመ ሰው ማለት ነው። ግን ጥሩውንም መጥፎውንም እያጋላበጠ እንትን ያለ የትኛውንም የእምነት መጽሐፍቶች በእምነት ብትሄድ በሳይንስ በምንም ብትሄድ መርምሩ እውነትን ያዙ ነው አይደል? ያንን የሆነ ቀን ኢንዲንግ ይኖርሃል፣ ትመረምራለህ፣ ታነባለህ። ይህን የሚያደርግ ሰው ለእኔ ደንቆሮ አይደለም። አይደለህም አንተም እንግዲህ እንደኔ የሚገርም ነገር ነኝ፣ ግን ማሳመን አይቻልም። ሰዎች እንደዚህ ነኝ እንትን ማለት አትችልም። ግን ሰዎች ይህን ነገርን እያሉ ነው። ስጦታ ነበረ ማበርከት የፈለገው ስጦታ ደግሞ እሱ ኢትዮጵያ ነው፣ እኔ ደግሞ ውጭ ሀገር ነኝ። ስጦታ ነበረ። ከዛ አቅራቢ ያላለ ሰው ላገኘው ሰው ምናምን ይገባዋል ለምትል ሰው ስጠው አልኩት። በቃ እንደዛ ነው ሰጥቻለሁ ያለ ነው። በቃ ቃሉን ነው የፈጸመው። አስወጣው ይላል ኡስማን የሚባል ሰው እየከታች አንተ ምን አስበው ነው የታቀኝ ምት ነው። እነ ኡስማን እነ ልጅ አብዱ እነ ጣሂራ እነ ሪዝን ምናምን የሚባሉ እነሱ ጋር መሳፈት የለብህም። ያጨልሉሃል። ልክ ናቸው። እነዚህ ጋር መሳፈት የለብህም። የፈለገ ኮመንት ቢጽፉ መመለስ የለብህም። ፍቃድ ያላቸው ናቸው። አንዴ እኔ ስማቸውን ሁላ ሴቭ አድርጌዋለሁ። የሚገርም ነገር ከባድ ነው። እየተቀባበሉ ከታች ሜንሽን እያደረጉ ስምህን ጸጉረን እንድትነጭ ነው የሚያደርጉ። ገና ምን አወራሁ ምን አልኩኝ እያልኩ እኮ ነው። አድማ በታኝ ቡድን አለ ማለት ነው እዚህ ቤት ውስጥ። የትም ይገኛሉ። የሚገርምህ ነገርና እኔ መቹኛል። እውነት ለመናገር ኮመንታቸው የሚያዩበት እንትን ከራሳቸው አንጻር አቋማቸው ደስ ይለኛልና የሚልፈሰፈስ ሰው ከተገኘ